የቫይታሚን ዲ እጥረት ከምናስበው በላይ ቀላል የሚመስል ግን ከምናስበው በላይ ብዙ ችግር ብዙ መዘዝ የሚመጣ ነው። ቫይታሚን ዲ እጥረት ሲኖርብን አንደኛ የጸጉር ቀላሎቹ ምልክቶች የጸጉር መነቃቀል፣ መሰባበር፣ የጥፍር መሰባበር፣ እንደገና ከበድ እያለ ሲመጣ የድድ መድማት፣ የአፍ መቁሰል፣ በጣም ሲከብድ ደግሞ የነርቭ ችግር፣ ዲፕሬሽን፣ እንደገና ቁስል ቶሎ አለመዳን እነዚህን ችግሮች ያመጣል። ስለዚህ ጊዜው ላላችሁ ሰዎች ወይም ሁኔታዎች ለተመቻቸላችሁ ሰዎች ጠዋት ላይ እንደዚህ ወጣችሁ እግዚአብሔር የሰጠውን ፀሐይ መሞቅ። አንዳንድ ጊዜ ደግሞ በስራ ምክንያት ላይመች ይችላል። እንደገና በረዶ ያለበትም ሀገር የምትኖሩ ሰዎች ትኖራላችሁ። በእነዚህ አይነት ወቅት ደግሞ ከምግብ ቫይታሚን ዲ ለማግኘት መሞከር። ለምሳሌ መሽሩም ወይም ደግሞ እንጉዳይ፣ አሳ፣ አንዳንድ ፕሮዳክቶች ደግሞ ላይክ እንደ ወተት እንደ ቺዝ ያሉ ቫይታሚን ዲ ተጨምሮባቸው የሚመረቱ አሉ። እነሱን መጠቀም። አለበለዛ ደግሞ ዶክተሮቹን አማክራችሁ ቫይታሚን ዲ ሰፕሊመንት መውሰድ ይቻላል። ግን በጣም አጥብቄ መናገር የምፈልገው ነገር ቫይታሚን ዲ እጥረት ቀላል አይደለም። በጣም ብዙ ኮምፕሊኬሽኖችን ይዞ ይመጣል። ይህን የምነግራችሁ ከራሴ ህይወት ተሞክሮ ነውና ተጠቀሙበት። እንደ ቀላል አትውሰዱት። ቫይታሚን ዲ ሰፕሊመንት መውሰድ ካለባችሁ ዶክተር አማክራችሁ ውሰዱ። አለበለዛ ጠዋት ላይ እንዲህ እየወጣችሁ የእግዚአብሔርን ፀሐይ መሞቅ። መልካም ውሎ። ቻው።